ሰላም ውድ ቻናል ቤተሰቦች እንዴት ናቸውልኝ? እኔ በጣም ደህና ነኝ። ዛሬ የብዙዎቻችሁ ጥያቄ መሰረት በእርግጥ እኔም ከመጣሁ በጣም ቆይቻለሁኝ። ዛሬ ወደ አትላስ ተገኝተናል። ከአትላስ ተነስተን ወደ ቦሌ ሩዋንዳ ድረስ ምን ጎበኘ ነው የሚሆነው። እንግዲህ እዛ መስመር እንደሚታወቀው የዚህ ጀነራል ሰዓረ መኮንን የሚባለው ጎዳና እሱን ኮሪደር እየተሰራ እንደሆነ ይታወቃል። እንደተጀመረ አካባቢ እንዳይተነው ነበር። በቅርቡ በነበሩ ቪዲዮዎች መች ነው አፕዴት መች እንጠብቅ የሚል ኮመንት እያየሁኝ ነበር። ለማንኛውም ዛሬ ወደዛ ነው የምናመራው። እንደምታዩት አትላስ መስቀለኛው መንገድ ጋር ነን። እንግዲህ ከዚህ በፊት በተደጋጋሚ የዚህ የፒኮክ እና እንደዚሁም ደግሞ የአትላስ ስር የወንዝ ልማቱ ዙሪያ ላይ ያሉት የናውተር ፓርኩ ምናምን ሳይሳያችሁ አቅጣጫውን ከአትላስ መስቀለኛ መንገድ ተነስታችሁ እያልኩ ሳዳርቃችሁ ነበር። እንግዲህ አትላስ መስቀለኛው መንገድ ይሄ ነው። አንደኛው አቅጣጫ ወደ ቦሌ ሩዋንዳ ካለፋችሁ ደግሞ ቀጥታውን ወደ ቦሌ ሚካኤል የሚወስደው ይሄ መስመር ማለት ነው። ዛሬ እኛ የምንሄድበት አቅጣጫ ፊት ለፊቱ ደግሞ ያው የቦሌ መድኃኔዓለም ቦሌ ብራስ፣ ቀጥታውን ደግሞ ፊት ለፊት ተሻግሮ ከኛ በተቃራኒ የኛ ከምንሄድበት ተቃራኒ ያለው የዚህ የውሃ ልማት ወይም ደግሞ ወደ አድዋ ድልድይ ሴቶች አደባባይ እንደ ሲግናል እንደዚሁም ደግሞ ባልደራስ የሚባሉ ሰፈሮች ወዳሉበት ማለት ነው። ወደ 4 ኪሎም ከፈለጋችሁ ወደዛ የሚወስደው መንገድ ነው። ቀጥታውን ሊድ ካላችሁ ማለት ነው። እንግዲህ ጀርባችንን የሰጠ ነው ደግሞ ወይም ደግሞ የተነሳንበት አቅጣጫ ያው እንደሚታወቀው ኡራኤል ቤተክርስቲያን ነው። እዚህ የፒኮክ ወንዝ ዳርቻና አትላስ ወንዝ ዳር ያሉ ልማቶች ያሉበት መስመር ማለት ነው። እንግዲህ ቦሌ ቪአይፒ ኮሪደር 2 ላይ ነን። ይህኛው ደግሞ ዛሬ የምንጎበኘው እጅግ የሚገርም ሰፈር ነው። እጅግ ትላልቅ ሆቴሎች የሚገኙበት እንደዚሁም ደግሞ ብዙ ኤምባሲዎች የሚገኙበት ሰፈር ነው። ከዛ በተጨማሪ ደግሞ ውስጡ ኢቭን በጣም ትልቅ ባለሀብቶች ያሉበት እንደዚሁም ደግሞ ትልልቅ ኤንጂኦዎች የሚገኙበት በጣም ሴኩር የሆነ ሰፈር ነው። ኢቭን ወደ መንደር ውስጥ ገባ ስትሉ ኢቭን በትላልቅ በሴኩሪቲ የሚጠበቁ ምናምን ሁላ ቤቶች ታያላችሁ። በመከላከያዎች የሚጠበቁ እንደዚህ አይነት ቤቶች በጣም የሚገርም ዝንጥ ያለ ሰፈር ነው መንደሩ። ጽዳቱ ምናምን ሁሉ ነገር በጣም የሚያምር ሰፈር ነው። በተለይ ባለፈው ከዚህ ከቦሌ ሩዋንዳ ተነስተን ስለ ቻይና ጉሊት እያወራኋችሁ ነበር። ወደ ቦሌ አቅጣጫ ስንሄድ ማለት ነው። ከሩዋንዳ ተነስተን ወደ ስካይላይት አቅጣጫ ሄደን ነበር። ዋናው የቦሌ መንገድ ማለት ነው። ያኔ እንግዲህ የቻይና ጉሊት የሚባለው እዚህ በሩዋንዳ ድልድይ መንደር ውስጥ በአንደኛው ሳይድ ማለት ነው በብዛት የቻይናዎች ቢዝነስ የሚገኝበት ሰፈር። ያኔ ስለሱ ስላችሁ በተቃራኒ በኩል ስላለው ደግሞ ከሩዋንዳ ተነስታችሁ ወደ ቦሌ ስትሄዱ በግራ በኩል ስላለው መስመር ኢቭን መንደር ውስጥ ምናምን ስላለው ኢቭን የሀብታሞች ሰፈር ነው ብዬ አይ ቲንክ ኮመንት ላይ እየሳቃችሁብኝ ነበር። የሀብታም ሰፈር ነው ብያላችሁና እጅግ በጣም የሚገርም ሰፈር ነው ውስጡ ማለት ነው መንደሩ። ይሄኛው እንኳን አስፋልቱ ዛሬ እናየዋለን። ዲቴል ነው የምናየው። ኮሪደሩ የደረሰነበትም እናያለን። እንደዚሁም ደግሞ ሰፈሩን እየቃኘን የዛሬ ጉብኝታችን እዚሁ መስመር ነው የሚሆነው። እንግዲህ አዲስ የሆናችሁ ቤተሰቦች ሰብስክራይብ እያደረጋችሁ ነባር ቤተሰቦችም ደግሞ ላይክ እያደረጋችሁ እንደዚሁም ደግሞ ሀሳብ አስተያየታችሁንም እያስቀመጣችሁ የዛሬ ቪዲዮ ጀምሩት። ኦልሬዲ ጀምረናል ቪዲዮአችን። እንግዲህ በትላንትና ቪዲዮ እንደሚታወቀው የዚህ አትላስ ነበር ያየነው። አትላስ እጅግ በጣም የሚገርም እየሆነ ነው። በየጊዜው አዳዲስ ነገሮች አሉት። የሱኛው ማለት እንግዲህ በዚህም በኩል በነገራችን ላይ መግቢያ ያለው በዚህ ጋር አሳያችኋለሁ። ኢቭን ወደዚህ አካባቢ ያሉ እንደሚታወቀው እዚህ አካባቢ ትልልቅ ሆቴሎች አሉ ብያችኋለሁኝ። ብዙዎቹ እነዚህ ቻይናዎች የውጭ ዜጎች ምናምን በብዛት ይገኛሉ እና ኢቭን የሚገቡት መግቢያ ምናምን ራሱ በዚህኛው በኩል መግቢያ ያለው ወደ አትላስ የወንዝ ዳርቻው ማለት ነው። እሷንም አሳያችኋለሁ። ምናልባት እዚህ አካባቢ ያላችሁ መጎብኘት የምትፈልጉ ካላችሁ በዚህኛው በኩል ሌላ መንገድ አለው። የግድ በነዛ በላይ በኩል ባሉት ሜዳ አይጠበቅባችሁም። እንግዲህ እነ ዋሽንግተን እነ ደሳለኝ ሆቴል እንደዚሁም ደግሞ እነዛ ፕሌስ ነው። በነገራችን ላይ አዲስ መንገድ ወደ ፕሮጀክቱ አሁን እኛ ያለ ነው ዘ ፕሌስ ሆቴል ጋር ነን። በውስጥ በኩል በፓርኩ በኩል ፊት ለፊት የታያችሁ ከሆነ ግሪን እንትኖች ኤሪያ ይታያል ፊት ለፊት። ያ ማለት ፓርኩ ነው። ወደ ፓርኩ ከመሄዳችሁ በፊት ያው እንደምታውቁት ድልድይ አለ። እነዚህ ቴክስቶች ምናምን ያሉበት ድልድይ ማለት ነው። በሱ ተሻግራችሁ ቀጥታ ወደ አትላስ ወይ ደግሞ ወደ ፒኮክ ካልሆነም ወደ ወሎ ሰፈር መሄድ ትችላላችሁ እንዳቋራጭ ማለት ነው። ድልድዩ ከዚህ በፊት ምናልባት የወንዝ ዳር ልማቱ ላይ ስነግራችሁ በርካታ ሰዎች ነበሩ። እነዚህ ድልድዮች ያኔም የነበሩ ናቸው። እዚህ አካባቢ ልማቱ ከመጀመሩ በፊት ብያችሁ ነበር። ለህዝቡም ወደ መሸጋገሪያ ከዚህኛው ወደዛኛው መሸጋገሪያ ይጠቀምበት ነበር ያልኳችሁ ድልድዮች እነዛ አሁን ሰዎች ወደዛ አቋርጠው መሄጃ
እንደ አቋራጭ ይጠቀሙበት የነበረው ነው፣ ወደ ወሎ ሰፈር አቅጣጫ ለመሄድ ማለት ነው። እንግዲህ ኮሪደሩ የተወሰነ ይሄ ቆየት ብሏል። በተለይ ወደ ታችኛው አካባቢ ኢቭን ምናልባት ቅድም ሃይላይት ላይ እንዳያችሁትም እየተሰራ ነው የሚገኘው። ምሽት አካባቢ ነው እንግዲህ እንደምታዩት እየቀረጽን ያለ ነው። ቪዲዮም ይነግራችኋል። የሆነ አካባቢ ላይ ግን አይ ቲንክ ተቋርጦ ነበር መሰለኝ። ምንም ፕሮግረስ አላየሁበትም ነበር። የሆነ ሰዓት መጥቼ ነበር ወደዚህ። መጀመሪያ ካየነው አንጻር ለውጥ ስላልነበረው ዝም ብዬ ነበር ያለፍኩት። ዛሬ ደግሞ እስኪ ብዙም ስለጠየቃችሁኝ እና ደግሞ ኦልሬዲ ስለተጀመረው እንመለከተዋለን። እንግዲህ ከዚህ ባሻገር እዚህ አካባቢ ሌላው በተለይ እንደዚህ የአገር የጥበብ እቃዎች ወይም ደግሞ ዩኒክ የሚባሉ ሀገራዊ እቃዎች የሚሸጡ በርካታ እንትኖች አሉ፣ ሱቆች አሉ። በተለይ በዛ ተሻግሮ በኩል ከሆቴሎቹ ጎን ባሉ ህንጻዎች፣ እንደዚሁም ደግሞ ካፌዎች በብዛት እዚህ መዝናኛም ይበዛል። በየህንጻው ስር ሬስቶራንቶች፣ ፒዛና በርገር ቤቶች እንዲህ አይነት ነገሮች ትመለከታላችሁ። ከዛ ባሻገር ደግሞ እንዳልኳችሁ ብዙ ኤምባሲዎች የሚገኙበት ስለሆነ እነ ዩኤንም አለ። ዩኤን አለ። ወደ ታች ወረድ ስንል እንደሚታወቀው ከዚህ በፊት ይሄኛው አስፋልት መሀል ለመሀል የሚለየው ትልልቅ ዛፎች ነበሩበት። አስፋልቱ በጣም ጭንቅድቅ ያለና እንደዚሁም ደግሞ ጠበብ ያለ ነበር። ከዛ ውጭ ደግሞ በጣም ጨለማ የሆነ አይነት ሰፈር ነው የነበረው። እንደምታዩት በትልልቅ ህንጻዎች የተከበበ ነው። የመንገድ ዳር እነዚህ መብራቶች ምናምን አልነበሩትም። ሲቀጥል ደግሞ ዛፎቹ ኦልሬዲ መንገዱን እየሸፈኑት ነው የነበረው። በፕሌስ በራፍ እያለፈና የግለ ነው። በፕሌስ በር ሆቴሉ ማለት ነው። እና እነዛ ዛፎቹ ከተቆረጡ በኋላ አስፋልቱ ወደ ሰፋ እንዲል ተደርጓል። ልክ እንደዛኛው ከቦሌ መድኃኔዓለም ወደ አትላስ ስትመጡ እንደነበረው ሁሉ ማለት ነው። ድሮ እንደሚታወቀው እነሱም አስፋልቱ የተለየው እነዚህ በዛፎች ነበር። እንግዲህ ሌላው እዚህ አካባቢ በብዛት አሁን ህንጻዎች ናቸው ኦልሞስት እንዳለ እየተሰራ የሚገኘው። በፊት ላይ የተወሰኑ እና ስጋ ቤት ምናምን የመሳሰሉ አንዳንድ አልፎ አልፎ ነበሩ። አሁን ላይ ግን ከና ህንጻ ካልሆነ በስተቀር እንደ ቪላ ቤት እንኳን ወይ 2-3 ብታዩ ነው ግፋ ቢል በጣም ቢበዛ። ከዛ ውጪ አትመለከቱም። ፎቅ ያልሆነ ምናልባት ልታዩ የምትችሉት የዩናይትድ ኔሽኑ ቢሮ ካልሆነ በስተቀር እንዳለ ህንጻዎች ናቸው እዚህ መስመር ላይ የሚገኙት። እንግዲህ ወደ ዩኤን አካባቢ እየደረስን ያለ ነው። በነገራችን ላይ አንድ ዛፍ ያልተቆረጠች አይቻለሁኝ። ልክ ከዚህ በፊት እንደነበሩት አይነት ምናልባት እንደዚህ የውጭ በተለይ ኤምባሲዎች ናቸው በእርግጥ አይ ቲንክ እንትን ይላሉ መሰለኝ፣ ፈቃደኛ አይሆኑም መሰለኝ እነሱ ግቢ ውስጥ ካለ። ይሄኛው ግን ግቢ ውስጥ አይደለም፣ አጥራቸው ስር አይደለም፣ ግን የእግረኛ ወክ ማረጊያው ላይ ነው። ከሌሎቹ ተለይታ ሳትቆረጥ ቀርታለች እና ምንድነው እያልኩኝ ነበር። እስኪ የምታውቁት ደግሞ ካላችሁ ኢቭን መከልከልስ ይችላሉ ወይ? ምናልባት ኤምባሲ ግቢ ውስጥ ከሆነ ምናልባት ያው እንትን ሊሉ ይችላሉ። ግን ይሄኛው የእግረኛ መተላለፊያ መንገድ ላይ ነው። አሁን ወደዛ እየተጠጋን ስለሆነ ትመለከቷታላችሁ። ሁለተኛው ደግሞ የዚህ ኢቭን ወክ ማረጊያው አስፋልቱና የእግረኛ መንገዱ ማለት ነው የተለየበት። አሁን እነዚህ ፊት ለፊት ያሉት ኮንክሪቶች ኦልሬዲ የእግረኛ መንገድ ላይ ናቸው ያሉት። እነዚህ ነገሮች አሁን እዚህ አካባቢ ኮሪደሩ ሲሰራ ማንሳት አይቻልም ነበር ወይ? የነሱ አጥር ኦልሬዲ በዛ በኩል ነው እንደምትመለከቱት። እርግጥ ይሄ እነሱ አሰርተውት ሊሆን ይችላል ለአደጋም ለተለያዩ ነገሮች ለመከላከል። ግን በዚህ ልክስ እንደዚህ ኢቭን አሁን ለኮሪደር ለእንትኑም ለእግረኛ መተላለፊያውም አስቸጋሪ የሚሆን አይመስላችሁም የሚል ጥያቄ ነው ያለኝ። ምናልባት እኔ ተሳስቼም ሊሆን ይችላል። ዛፏ ላይ ግን ኦልሬዲ ወደ አስፋልቱም እየተዘረጋች ነው ያለችው። የግራር የሚባለው አይነት እንትን ነው እንግዲህ ኮንክሪቶቹ እንደዚህ የምትመለከቷቸው ናቸው። ሌላው እንግዲህ እዚህ አካባቢ በብዛት አሁን እየመጡ ያሉት ሪል ስቴቶች ናቸው በየህንጻው ስር። በነገራችን ላይ እዚህ አካባቢ ደሳለኝ አካባቢ ነው የሚባለው። ፊት ለፊት ያለችዋ ትንሿ ህንጻ ነች ደሳለኝ ሆቴል የምትባለው።
ግን እዚህ አካባቢ በጣም የቆየም ስለሆነ ሰፈሩም ደሳለኝ አካባቢ ነው የሚባለው። ምናልባት የቆየ ሆቴል ከመሆኑ አንጻር እነዚህ በብዛት ትልቆቹ ህንጻዎች የቅርብ ዓመታት ናቸው። አንዱ ምክንያት ያው ትልልቅ ሰርጎች ምናምን ይከናወኑበታል እዚህ ሆቴል ላይ እነ ዋሽንግተን ዘ ፕሌስ ምናምን የምላችሁ እነዚህ የቅርብ ዓመታቶች ናቸው ከሱ አንጻር ማለት ነው። ሌላው እንግዲህ ገስት ሃውሶችም በብዛት ይኖራሉ። እዛው ፎ ያልኳችሁ እቺ ፊት ለፊት የምትመለከቷት ነች። እንደምታዩት እየተለጠጠች ነው ወደ ጎን ማለት ነው። እንግዲህ ፊት ለፊት ደግሞ ለፓርኪንግ ወይ ደግሞ ለግሪን ኤሪያ ሊሆን ይችላል የተወሰነ ቦታ እያየሁኝ ነው ክፍት የተደረገ ምናልባት ኮሪደሩ ሲያልቅ የዚህ የፓርኪንግ ስፍራ አሊያም ደግሞ ለግሪን ኤሪያ ያው ኮሪደር ላይ አሁን በብዛት ግሪን ኤሪያ እንደዚሁም ደግሞ የህፃናት መጫወቻ ከዛ ባሻገር ደግሞ የፓርኪንግ ስፍራዎች ስለሚሰሩ እንግዲህ ባለፈው እንደሰማነው እኔም እዛ የመረጃው ቻናል ላይ እንዳጋራዋችሁ 163000 የፓርኪንግ ስፍራዎች 163000 መኪኖች ማስተናገድ የሚችሉ የፓርኪንግ ስፍራዎች እንደተሰሩ ሼር አድርጌያችሁ ነበር ከአዲስ አበባ ምክር ቤት ላይ ከቀረበው መረጃ ማለት ነው። እነዚህ ምናምን እንዳለ የሚሰሩት በብዛት በኮሪደር በተሰሩ መንገዶች ላይ ነው። እና ሰብስክራይብ ካላረጋችሁ እስኪ ያኛውንም ቻናል ሰብስክራይብ አድርጉት። ኮመንት ሴክሽን ላይ ሊንኩ አለ። ማታ ማታ ያው የእለቱን ትክክለኛ መረጃዎች ሼር የምንደራረግበት ቻናል ነው። የእግረኛው መንገዱ ኦልሬዲ እዚህ አካባቢ እንኳን የተሻለ ወደ ጠጠር እንትን ተደርጓል። ታችኛው ጋር በርግጥ ወደ ታች እየደረሱ ነው። ከዚህ ወደ ታች እየሰሩ እየሄዱ ነው ያሉት። በታችኛው በኩል ያው እንዳያችሁት የባሃይ ቤተ እምነት የሚል አለ። እስከዛ ድረስ ነው የዛሬ ጉብኝታችን የሚሆነው። ከዛ በኋላ ሻገር ብለን ትንሽ ስለጨለመ ማለት ነው የዚህ ታችኛው እስከ ሐውልቱ ድረስ የሐውልቱን አሳያችኋለሁኝ። የዚህ ጀነራል ሳራ መኮንን የሚገኝበት ግሪን ኤሪያው አካባቢ ድረስ ነበር እንትን ያልኩት፣ ግን ጨለም ስላለ ብዙም እንትን ጥራት አልነበረውም ሰዓቱ። ኦልሬዲ እንደምታዩት መንገዱ ዳር ላይ መብራቶች የሉም እና ትንሽ እነሱ ቢኖሩ ምናልባት ብርሃን ሊሆን ይችል ነበር። እነሱ ስለሌሉ ቶሎ ነው የሚጨልመው እንዳልኳችሁ። እዚህኛው አካባቢ መንገዱም ጠበብ ያለ ነው፣ ዙሪያው ደግሞ በህንፃዎች የተሸፈነ ስለሆነ በቂ ብርሃንም ስለማይኖር መሰለኝ እንጂ ሌላ ቀን እንግዲህ በዚህ ሰዓት ነበር ሌላ ቦታ ላይ የሚቀርጸው። ያው አስፋልቱ እንግዲህ ጎኑ ስፋቱ እንደምትመለከቱት ነው። እዚህ አካባቢ እንደምታዩት ቱቦዎች ተቀብረው እዚህ የፍሳሽ ማስወገጃ እንደተሰራ ነው የሚያሳየው። ካሁን በኋላ በነገራችን ላይ ጠጠር ካደረጉ በተለይ በዛኛው በኩል ጠጠሮች እንደተደረገ አይተናል። ብዙ አይቀራቸውም። አስፋልቱ ኦልሬዲ አስፋልት ነው እንደምትመለከቱት የእግረኛው ካልሆነ በስተቀር ግን ምናልባት ሳይክል ላይኖረው ይችላል። እንደምታዩት በጣም ጠባብ ነው መንገዱ። ለእግረኛም ለሳይክልም ለሁለቱም የሆነ አይነት አይደለም። በዛም በኩል ያለው ተመሳሳይ ነው ቅድም ስናየው የነበረው ማለት ነው። አሁን ወደ ተቃራኒው ተሻግረናል። እንግዲህ ወደ ጥግ ደግሞ ወደ ታች ስንሄድ ወደ ድልድዩ በአንደኛው በኩል እንዳልኳችሁ የዚህ ሐውልቱ ያለበት ነው ግሪን ኤሪያው የነበረበት ማለት ነው። እንደ ፓርክ ነው የነበረው። አሁን በደንብ ከፈት እየተደረገ ነው
ሐውልቱም አሁን በደንብ ይታያል። ከፊት ለፊት በኩል የነበሩት የግሪኖች ኤሪያው ማለት ነው ስለተቀነሰ ሐውልቱም ከፈት ብሎ ይታያል። እንደገና ደግሞ አካባቢውም የተሻለ እንትን ተደርጓል። ከዛ ወደዛ እስክንደርስ ደግሞ ከዚህ ከቸርቹና ከሐውልቱ መሃል የነበሩ ቤቶች ኦልሬዲ አሁን ወደ የንግድ ተቋማነት እየተቀየሩ ነው። የንግድ ማዕከልነት ማለት ነው። ከዚህ በፊት እንደሚታወቀው በብዛት እዛ አካባቢ የነበሩት የዚህ የአልጋ ቤቶች ምናምን ነው የነበሩት። ፔንሲዮኖች ምናምን ይበዙ ነበር። አሁን ላይ እንዳለ ኮሪደሩ በተለይ ወደ መሀል ዳር ላይ ከጠረጋቸው በኋላ ወደ ገበያ ማዕከልነት እየተሸጋገሩ ነው ያሉት። እንግዲህ በብዛት አሁን የኮሪደር የሚሰራባቸው አካባቢ ኢቭን ኢንክሉዲንግ ቺቺኒያም ጨምሮ ማለት ነው እንዳለ ወደ ገበያ ቦታነት ነው እየተሸጋገሩ ያሉት። እዚህኛው መስመር ላይም እንዳየሁት የመኪና መሸጫዎች አይቻለሁኝ። አንድ ቤት እዛኛው የቺቺኒያም እንዳየነው ተመሳሳይ እንዳለ ያኔ መጠጥ ቤት የነበሩት በሙሉ ወደ መኪና መሸጫ ምናምን የተለያዩ የንግድ ተቋምነት ነው የተቀየሩት። እንግዲህ ወደ ታች በደንብ እየዘለቅን ያለ ነው። አቋራጩ ደግሞ እንግዲህ ወደ ቦሌ ጃፓን አካባቢ ነው የሚያስወጣው። እዚህ ጋር እንዴት መታጠፊያ ያለች ከሷ ማለት ነው። እንግዲህ እዚህ ቦታ ላይ ስጋ ቤት ምናምን የነበረበት ቦታ ነው። ትዝ ይለኛል ትልቅ ስጋ ቤት ነበር እዚህ ጋር። በርካታ ከስተመሮችም ኢቭን መኪኖች ምናምን ተደርድረው ታዩ ነበር ከኮሪደሩ በፊት ማለት ነው። እንግዲህ ከዚህ በኋላ አሁን እየሰሩ ያሉት ቦታ ከዚህ በታች ናቸው። ቅድም ሃይላይት ላይ እንዳያችሁት ሁሉ ማለት ነው። እዛ ፊት ለፊት ተሻግሮ እንግዲህ የታጠረው ቦታ ላይ ከዚህ በፊት የጎሚስታ የሚሰሩ ልጆች እንደዚሁም ደግሞ ቤቶች ምናምን ነበሩ። አሁን ላይ ታጥሯል። እዛም በኩል አይ ቲንክ የሆነ እየተሰራ ያለ እንትን አይቻለኝ የተቆፋፈረ ነገሮች አሉ። ከዛ ለፍ ብሎ ደግሞ ላውንደሪ ቤቶች ምናምን የሚገኙበት ቦታ ነው። እንግዲህ በየቦታው አሁን የሚያማምሩ አይነት ዩኒክ የሆኑ ሞሎችን እያየን ነው። ሌላው እንግዲህ በጣም አትራክቲቭ የሆኑ ሞሎች የምንመለከተው እዚህ መስመር ላይ ነው። ኢቭን ከሆቴሎቹ ጀምሮ ትልልቅ ቅድም እንዳልኳቸው ሪል ስቴት ተቋማቶች፣ ሌላው የቦሌ 22 መንገድ ላይ በተለይ ወደ ስቴዲየሙ አካባቢ እየተሰሩ ያሉት ወደ ቦሌ ትምህርት ቤት ፊት ለፊት እንግዲህ ላውንደሩ ያልኳችሁ ተሻግሮ በዛኛው በኩል ነው። በዛም በኩል በጣም ብዙ ወደ መንደሩ በተለይ ብዙ ኤምባሲዎች የሚገኙበት ሰፈር ነው፣ የነ ጅቡቲንም ጨምሮ ማለት ነው። በተለይ አፍሪካ ኤምባሲዎች ብዙ አሉ። እንግዲህ ሀሳብ ጨርሽ ያለውኝ በነገራችን ላይ ስለዚህኛው ኮሪደር እምላችሁ ሌላ አዲስ መረጃ የለኝም። የዛሬ ጉብኝታችን በድምጽ ማለት ነው እኔ እዚህ ጋር ነው የሚጨርሰው። ሀሳብ ስላጠረኝ ነገ በሌላ ቪዲዮ እንገናኛለን። እስከ ነገ መልካም ጊዜ እንዲሆን እመኛለሁ። በእግር ግን አብረን ወክ እናደርጋለን። እስኪ ያሉት የቀሩ ነገሮች ካሉ በቸርቹ ወደ ታች አለፍ ብሎ እነዚህ ፒዛ ቤቶች እነሱን እየጎበኘን እስከ ቻልነው ድረስ ወክ እናደርጋለን። አብራችሁን ቆዩ። መልካም ቆይታ